ልዩ ዋጋ ለማይከፈል ልዩ አስተያየት አይገባው። ሶፊያ ያስተማሪነት፣ ጥላሁን የሕግ ትምህርታቸውን በያዙት ዓመት ጨርሰው ሥራ እንዲያዙ ለመጋባት ተስማምተው ጨርሰው ያ ቀን እስኪደርስ ሁለቱም በናፍቆት ይጠብቁ ነበር። ነገር ግን የሶፊያ ወላጆች ይልቁንም አባቷ ጥላሁንን እንድታገባ የማይፈቅዱ መሆናቸው የታወቀ በመሆኑ ውሳኔያቸው የልብ ወዳጆቻቸውና ሚስጥረኞቻቸው እንኳን እንዲያውቁባቸው ሸሽገውት ነበር። አንድ ቀን ጧት ሶፊያ ከመኝታ ክፍሏ ጓደኛዋን ቅድስትን ፍለጋ ወደ ስብሰባ አዳራሽ ስትሄድ በመንገድ አንድ የኮሌጅ ተላላኪ የተደፈነ ኢንቨሎፕ ሰጣትና ቶሎ ከፍታ ብታይ ያለፈው ፈተና ውጤት ሆኖ አገኘችው። በተፈተነችባቸው ትምህርቶች ሁሉ አልፋለች፣ ያውም በከፍተኛ ደረጃ። ደስታውን አልችለው ብላ በቆመችበት የምትሆነውን አጣች። ከዚያ ቅድስት መፈለጉን ትታ ደስታዋን ለጥላውን ለማካፈል ወረቀቱን በቦርሳዋ ከታ ወደሱ ቤት ሮጠች። የጥላውን ቤት አሁን የትምህርት ሚኒስቴር ከሆነው ትንሽ ዝቅ ብሎ ከኮሌጁ ቅርብ ነው። ስትደርስ ጥላሁን ቤቱ ተቀምጦ ያነብ ነበር። የምስራች አለች በሩን ከፍታ ስትገባ ፊቷ ሁሉ እንደ ጎሰማይ ወግግ ብሎ። የምስራች ናፍቃኝ ባይኔ ስትሄድ የነበረችውን ልጅ አገኘው አለ ጥላሁን። የምስራች ያለችበትን ምክንያት ሳይጠይቅ እቅፍ አድርጎ አፏን ስሞ። የምስራቹ ምን እንደሆነ አትጠይቀኝም? ያውልህ አለች የፈተናዋን ውጤት ከቦርሷ አውጥታ። ጥላሁን ፈተናውን በከፍተኛ ደረጃ ማለፏን ሲያይ ከሷ የበለጠ ደስ ያለው መሆኑ ከፊቱ እየታየ እንደገና አቅፎ ምጥጥ አድርጎ አፏን ሳመና ይህ ፈተናውን በከፍተኛ ደረጃ ስላለፍሽ የቀድሙ ናፍቀሽኝ ስለመጣሽ ነው አለ በቅፉ እንዲያዛት አፏን ጠልቆ እያየ። ያንተስ አልመጣም አለች ከቅፉ ወርዳ ጎን ለጎን እንደተቀመጡ። አላገኘሁትም፣ ዛሬ ወይም ነገ ሳላገኘው አልቀርም። የሚያርመው ማን እንደሆነ አውቃል? አንቷን ነው አሉ። አንቷን አለች የድንጋጤ ምልክት በፊቷ እየታየ። አዎ አንቷን። ምንም አይደለ እንዴው ነው አለች ትንሽ ፍዝዝ ብላ አይኖቿን ሳታረግ ፊት ለፊት ግድግዳው ላይ ተግላ። ስለ አንቷን የምታውቂው ነገር አለ መሰለኝ። ምንድነው? ስለ አንቷን የማውቀው ነገር የለም፣ ብቻ ወንዲራድ መሰንበቻውን ካንቷን አልተለየም። ሁለቱ ያለ ድሯቸው ባንድ ሽርሽር ሲሉ ወይም ብቻቸውን ቁጭ ብሎ ሲያወሩ ይታያሉ። ስለዚህ ወንዲራድ ያለ ድሮ ለምን አንቷንን ባለሟል አደረገው ብዬ እንዴው ሰግቼ ነው። ለማየቱ እኔም ባንድ ላይ አያቸዋለሁ። ነገር ግን ምን የሚያሰጋ ነገር አለ? ወንዲራድ ለሀብታም አባቱ ወንድ ልጅ አንድ እሱ ብቻ ስለሆነ በገንዘብ እንደ ልቡ እንደሚጫወት ታውቃለህ። ስለዚህ መቼም መነኩሴ ገንዘብ ወዳጅ ነውና የተንኮል መሳሪያው እንዳያደርገው ሰግቼ ነው። አንቷን በወንዲራድ ገንዘብ ተገዝቶ ፈተናው ምን ያደርገዋል ብለሽ ሰጋሽ? እኔ እንጃ ብቻ ሰጋው። የሕግ ክፍል ፈተና ውጤት ከተሰጠ ቆይቷል አሉ። ያንተ ለምን እስካሁን ቆየ? የኔ ብቻ እኮ አይደለም። አንተነህ ጥሩ ሰውና ታሪኩ ሰይፈም ትላንት አግኝቻቸው ገና መልስ አላገኘንም አሉ። ሌሎችም ገና የሚጠብቁ አሉ። ታሪኩ ሰይፈማ ወድቃል ተብሎ ጠጉሩን ይነጭ ነበር። መቼ? ያወቀው ትናንትና ከቀትር በኋላ ነው አሉ። ተበሳጭቶ ከዲኒዩም ካረመው ሰው ሊጣላ ሲሄድ ጓደኞቹ ከቡ ሲገላግሉት ያየሁት ዛሬ ነው። እስቲ ተነሽ ወደ ኮሌጅ እንሄድ አለ እሱም ትንሽ እንደመስጋት ብሎ። ጥላሁን ከአንደኛ ደረጃ ጀምሮ የሁለተኛ ደረጃ ትምህርቱን እስኪጨርስ በፈተና አንድ ወይም ሁለት ጊዜ ሁለተኛ ሆኖ አልፎ ይሆናል። በተረፈ አንደኝነቱን ለቆ ያውቅም። ወደ ኮሌጅ ካለፈም ሁለቱን ዓመታት አንደኝነቱን ከታላቅ ማዕረግ ጋር እያገኘ ነበር ያለፈ። ይልቁንም ለክፍሉ ትምህርት ከተመደቡት ሌላ በሕግ፣ በፖለቲካ፣ በታሪክ፣ በስነ ጽሑፍና በሌሎች ልዩ ልዩ ጉዳዮች የተጻፉትን መጻሕፍት በሰፊው አንባቢና አጥኚ በመሆኑ የአስተያየቱ ስፋትና የአእምሮ ብስለት በኮሌጅ አካባቢ በልዩ ልዩ ችሎታቸውና ስጦታቸው ስመጥር እንደሆኑት ጥቂት ምርጥ ተማሪዎች ስሙ የተጠራ ነበር። በየዓመቱ የፈተና ወራት አልፎ የፈተና ውጤት በሚታወቅበት ጊዜ ተማሪዎች በኮሌጅ ግቢ ጥቂትም ብዙም ሆነው እየተሰበሰቡ እነማን እንዳለፉና እነማን እንደወደቁ የሚጠይቀው ሲጠይቅ፣ የሚያወራው ሲያወራ፣ የጥላውን ማለፍ ልክ በየዓመቱ እንደሚደረገው ፈተና የማይቀርና የተለመደ ሆኖ አለፈ ወይስ ወደቀ ተብሎ ስለሱ አይጠየቅም ነበር። ስለዚህ በሶስተኛው ዓመት የኮሌጅ ፈተና ወደቀ ሲባል ጥላሁንን የሚያውቀው ሁሉ ከመገረማቸውም በላይ ማመን አቃታቸው። ጥላሁን የመርዶን ወረቀት ሲያይ ከአየሩ ወርውረው እንደጣሉት ደንዝዞ የነበረበትን ሲያውቅ ብዙ ቆየ። ድንዛዜው ትንሽ እንደማለፍ ሲልና ሰውነቱን ማወቅ ሲጀምር ለመራመድ ቢሞክር ራሱን ስላዞረውና መሬቱን አጥርቶ ማየት ስላልቻለ እዚያው በነበረበት ጎንበስ አለና
በእጁ ደባብሶ ያገኘው ምን መሆኑን ሲያውቅ ቁጭ አለ። ራሱን በሁለት እጆቹ ደግፎ እንደተቀመጠ ማዞሩን ሲተውና ዋሳቱ በትክክል መስራት ሲጀምሩ የክፉ ነገር ሁሉ ሰራዊት ውርደቱ 15 ዓመት የደከመበት ትምህርት ውሃ በልቶት መቅረቱ ከፍተኛ ትምህርት ተምሮ በተማረው ትምህርት ደከመኝ ሳይል ወገኑን ለማገልገል የነበረው ምኞቱ ከንቱ ሆኖ መቅረቱ ስራቱ መንገላታቱ ከሶፊ ጋር ለመጋባት ያቀደው ከንቱ ምኞት ሆኖ መቅረቱና እነዚህን የመሰለው ሁሉ መውደቁን ተከትሎ መውደቁን አጅቦ በሚያስፈራ ሰልፍ ተሰልፎ ሲመጣ ታየውና የሚሄድበት የሚሸሸግበት እንደጠፋው ግብኑን ተነስቶ ወደ አንድ አቅጣጫ 4-5 እርምጃዎች ከተራመደ በኋላ ቆመ። እዚያ እንደገና ተቀምጦበት ወደ ነበረበት ቦታ ሄዶ ቆመና ወደ ማን ልሄድ አለ ድምጹን ከፍ አድርጎ። ወደ አንቷን ወደ ሕግ ክፍል ኃላፊ ወይስ ወደ ሊቀመንበሩ? ምን ለማለት ከኮሌጁ ሽማምንት ወደ ማን እንደሚሄድና ሄዶ ምን እንደሚል ቅጡ ጠፍቶት እንደታገተ አውሬ ወዲያ ወዲህ እያለ ብቻውን ሲናገር የተመለከተው ቢኖር እብድ ባለው ነበር። በመጨረሻ ሁሉንም ትቶ ወደ ቤቱ ሄደ። ሌሊቱን እንቅልፍ ባይኑ አልዞረም። የወንዲራድ ጥረት የኔንና የሶፊያን ጋብቻ ለማሰናከል ከሆነ ከዚህ የበለጠ መሰናከል የሰይጣናት አለቃ ራሱን መፍጠር አይችልም። መቼም ትምህርቴ እንዲህ በውዝፍ ከቀረና ትምህርቴን ጨርሼ ራስ የሚያስችል ሥራ ካልያዝኩ ሶፊን ማግባት አልችልም። ዓላማው የፈለገው ይህ ከሆነ ሆነለት። ሶፊ እንዳለችው ባይጠቀምም ተበቀለ። አንቷንስ ያንቷን ጥቅም እንጂ በቀል አይደለም። አንቷን በጣም ጥቅም ወዳጅ መሆኑ የታወቀ ነው። የጥቅም ፍቅር የጸናበትም በዚያው መጠን ህሊናው የደከመ ወይም ጨርሶ የሞተ መሆን አለበት። ይሉኝታና ጥቅም ባንድ ላይ አይገኙም የተባለው ለዚህ ነው። ስለዚህ ህሊና የለሹ ይሉኝታ ቢሱ አንቷን ለጥቅም ሸጠኝ እያለ አልጋው ላይ እንደተንጋለለ አይኖቹን በጨለማ አፍጦ ብቻውን ሲሟገት አንዳንድ ጊዜ ወንዲራድንም አንቷንንም ገድሎ ቢያመልጥ ወይም ቢያዝ ሊደርስ የሚችለው መልካምና ክፉ ነገር ሁሉ በየመልኩ እየተለዋወጠ ሲታየው ከዚያ አንቷንን ከሶ በጉባኤ ካስወቀሰው በኋላ እንደተለመደው ከታላቅ ማዕረግ ጋር ሲያልፍ ወይም የአንቷንን ስም በከንቱ ስላጠፋ እሱ ተወቅሶ ከትምህርት ቤቱ ሲወጣ ይህ ሁሉ ተሰብስቦ በራሱ ሲታመስ ሲተራመስ ሌሊቱ ከተገባደደ በኋላ ሁሉንም ትቶ ለመድገም መጠየቁ የተሻለ መሆኑን ወሰነ። በነጋው ወደ ሕግ ክፍል ኃላፊ ሄዶ ከአንደኛ ደረጃ ጀምሮ ሁለተኛ ደረጃውን እስኪጨርስ ሁለት ጊዜ ብቻ ሁለተኛ ከመሆኑ በቀር አንደኛ የሆነ የገባበትን ክፍል ሁሉ እየመራ የመጣ ለመሆኑና ኮሌጅ ከገባ ባለፉት ዓመታት ከታላቅ ማዕረግ ጋር ለማለፍ ማስረጃውን ካሳየ በኋላ ባለፈው ፈተና ወድቃል የተባለውን ፈጽሞ የማያምን ቢሆንም አስተማሪውን በነውር መክሰስና ማሳጣት ለሱም ሆነ በጠቅላላው ለትምህርት ቤቱ መልካም አለመሆኑን በመገንዘብ ሁሉንም ትቶ ለመድገም እንዲፈቀድለት ብቻ የሚለምን መሆኑን በጣም አስተዛዝኖ ተናገረ። ጥላውን በሕግ ክፍል በጣም ከምንኮራባቸው ተማሪዎች አንደኛው የመጀመሪያው አንተ ስለሆንክ መውደቅህን ስሰማ ከመጠን ያለፈን ያዘንኩ። መነኝ ብቻ በተለይ ዘንድሮ በየክፍሉ ከታች ወደ ላይ የሚያልፉት ተማሪዎች ብዛት በክፍሉም ሆነ በሌላው ድርጅት ከኮሌጅ አቅም በላይ በመሆኑ የወደቀ ተማሪ ምንም ቢሆን እንዳይደግም ጥብቅ ውሳኔ ስላለ አብሬ ከማዘን በቀር ምንም ላደርግልህ አልችልም። በግድ ሂደን ሊቀመንበሩን እንለምናቸው ትል እንደሆነ አብሬ ልሂድ አሉ የሕግ ክፍል ኃላፊ። ከዚያ ጥላሁንን አስከትለው ወደ ሊቀመንበሩ ሄደው ጥላሁን ኮሌጁን ከሚያኮሩ ተማሪዎች የመጀመሪያው መሆኑን እየመሰከሩ ልዩ አስተያየት ተደርጎ ለመድገም ይፈቀድለት እንደሆነ ቢጠይቋቸው ጥላሁን ምን አይነት ተማሪ መሆኑን አውቃለሁ፣ ምስክር አያሻ፣ ብቻ ልዩ አስተያየት የሚባለው አንድ ጊዜ አይጀመር እንጂ ከተጀመረ የት እንደሚያልቅ መወሰን አስቸጋሪ ነው። አንድ ጊዜ በልዩ አስተያየት በር ከከፈትን በዚያ አንግባ የሚሉት መብዛታቸው ስለማይቀርና እንዲያ የሚሉትን ሁሉ መቀበል ስለማንችል ዘንድሮ ልዩ አስተያየት የለም። በጣም አዝናል አሉ ሊቀመንበሩ የእጅ ሻንጣቸውን ይዘው ለመውጣት ሲነሱ። ጥላሁን ሁለቱም ባለስልጣኖች እዚያው እንደቆሙ ትቷቸው እየተከዘ ወጣ። ቁርጡን አውቆ ተስፋውን ቆርጦ ወጣ። ከዚያ ቀን ጀምሮ መቀመጥና ማንበብ ማጥናት መጻፍ ስላቃተው ቀኑን ሙሉ ሲዞር እየዋለ ይገባ ጀመር። ቤቱ ገብቶ ሲቀመጥ ክፉ ሐሳብ ሁሉ በአንድ ላይ ተሰብስቦ ተደበላልቆ ከባህሪው የበለጠ መልኩን አክፍቶ በራሱ ውስጥ ሲታመስና ሲተራመስ ከቦ ሊበላው ያሰፈሰፈ መስሎ ይታየውና ቤቱን ጭምር ፈርቶት ራሱን ፈርቶ ከራሱ ሸሽቶ ወደ ከተማ ይሄዳል። ሶፊ ልታጽናናው ልታበረታታው ትመጣና
ገና ስታየው ከሰላምታዋ እንባዋ እየቀደመ እንደገና እሷን ማጽናናቱ ስለባሰበት ከራሱም ሆነ ከሷ ሸሽቶ የሚያመልጥበት የሱም ሆነ የሷ ጭንቀት እንዳይታየውና እንዳይሰማው ለጊዜው ማታለያ መሸንጊያ ፍለጋ ወደ ከተማ ሄዳል። የመውደቁንና ሊደግም ያለመቻሉን መርዶ ከሰማ በኋላ በተከተሉት ጥቂት ቀኖች አዲስ አበባን ከዳር ዳር አዳርሶ አፋዊ መልኳን ብቻ ሳይሆን ውስጠ ሚስጥሯን ጭምር አወቃት። ችግሩን የሚያስረሳው የመሰለ ሁሉ አንድ አልቀረውም። በየሲኒማ ቤቱ፣ በየቡና ቤቱ፣ በየጠጅ ቤቱ፣ በየሱቁ፣ በየአደባባዩ፣ በየቤተ ክርስቲያኑ፣ በየመስጊዱ እየዞረ ይገባና በገባበት ሰው ጠፍቶት እንደሚፈልግ አይኖቹን እያዟዟረ ትንሽ ሲመለካከት ቆይቶ ይወጣል። ከዚያ አንዱን አስፋልት መንገድ ይዞ ዳር ዳሩን በልዩ ልዩ ቅጥና መልክ የተሰሩትን ጥሩ ቤቶችና የሚኖርባቸው የውጭ አገር ሰዎች መሆናቸውን አይቶ የመቆጨት ይሁን የመገረም ለይቶ የማያውቁ ስሜት ስለሚሰማው ሳያስበው ራሱን እየወዘወዘ ሲሄድ ይቆይና ያንትቶ ሰርጥ መንገድ ሲያገኝ እዚያ ውስጥ ገብቶ የማያውቀውን ጉዳጉድ ሁሉ ያያል። አንድ ቀን እንደመሰመቸው አስፋልቱን መንገድ ይዞ ሲሄድ ወደ ጎን የሚያስገባ ኮረኮንች ሰርጥ መንገድ አገኘ። እዚያ ትንሽ ቆም ብሎ ሲያመነታ ከቆየ በኋላ አስፋልቱን ተወና ኮረኮንችን መንገድ ተከትሎ ገባ ሲል ቀኝና ግራ የተሰሩት አሮጌ እንጨት ቤቶች ሁሉም እድሜያቸውን በኖራና በልዩ ልዩ ቀለም ሸሽገው የሚበዙት በራቸውን በዥንጉርጉር የጨሌ መጋረጃ አስጊጠው በዚያ የሚያልፍ ወንድ ካንዱ ቢያመልጥ ሌላው እንዳይስተው በተጠንቀቅ ተሰልፈው የሚጠብቁ መስለው ያገኛቸዋል። በአንዳንዱ በራፍ ከቀለሙና ከጨሌው መጋረጃ የበለጠ ቤቱን አስጊጠው አድምቀው የሚያሳዩ ጥሩ ቆነጃጅት ጨሌውን ግራና ቀኝ ገለጥ አድርገው በመሃል ቆመው ይታያሉ። ከአንዲሁም ከሁለት ዓመት በፊት ሴተኛ ዳሪዎች ሁሉ ከዋና መንገዶች እየለቀቁ ወደ ውስጥ ገብተው እንዲሰፍሩ ታዙ ስለነበር ያ የነሱ ሰፈር መሆኑን ተረድቶ እንዲያ ላለው ሰፈር እንግዳ በመሆኑ ትንሽ እንደማፈሪልና አንገቱን ደፍቶ ሲሄድ ጋሼ ትለዋለች የመጀመሪያዋ። እንዳልሰማ ዝም ብሎ ያልፋል። የኔ ሸጋ ትለዋለች ሁለተኛዋ። አሁንም ልቡ ፈጥኖ እየመታ ዝም ብሎ ያልፋል። ፍቅሬ ትለዋለች ሶስተኛዋ። ጥላሁን የራሱን ሐሳብና የእግሮችን እርምጃ ማስተባበር አቅቶት በሐሳቡ ልግባ አልግባ እያለ ሲያመነታ እግሮቹ እርምጃቸውን ስለሚቀጥሉ ብዙዎችን ቤቶች አልፎ ወደ መጨረሻው ለመድረስ ሲቃረብ የምትጋብዘው ልጅ ብታምርም ባታምርም ቀና ብሎ እንኳን ሳያያት ዝም ብሎ ይገባል። እዚያ ቆይቶ ራሱን እየወቀሰ እየተናደደ ይወጣና ወደ መጣበት እንዳይመለስ ግብዣቸውን የገፋባቸውን ልጆች ፈርቶ ዞር ብሎ እንኳን ሳያይ ወደፊት መሄድ እንደጀመረ በኮረኮንቻው መንገድ ጎን ሰርጾ ወደ ውስጥ የሚገባ ረጅም የጭቃ መንገድ ሲያገኝ ቶሎ እዚያ ገብቶ ጉዞውን ይቀጥላል። በዚያ የጭቃ መንገድ ዳርዳር የሚታዩት ቤቶችና እዚያ የሚኖሩት ሰዎች ደግሞ ሌሎች ናቸው። በዚያ ጭቃ መንገድ ግራና ቀኝ በወጣ ገባ መስመር ተቀጣጥለው እስከ መጨረሻው የሚታዩት ቤቶች ጣሪያዎቻቸው ካሮጌ ቆርቆሮ ቁርጥራጭና ከሳር ባንድ ላይ የተደረተ ድሪቶ ለብሰው የሚበዙት ምርጋቸው የተቀረፈተ ስለወደቀ ግድግዳና ማገራቸው ብቻ ገጡ ስጋቸው ያለቀና አንገታቸው ተቀጣጥሎ የቆመ አስክሬኖች መስለው ሁሉም ወደ ጎን አሽገድደው ቆመው ሲታዩ ሳይወድቁ ቢውሉ ሳይወድቁ የሚያድሩ ቢያድሩ የሚውሉ አይመስሉም። የመንገዱና የግራ ቀኝ መፋሰሻዎች ጭቃ ከመሬት አፈርና ከሰማይ ዝናብ ሌላ የጽዳት ቦታ ከሌላቸው ቤቶች ጧት የሚወጣ የፈሳሽ ቆሻሻ ተጨምሮበት ያዛባ እንጂ የጭቃ መልክ የለውም። የሰፈሩ ሕፃናት ብዛት ሲታይ ከእያንዳንዱ አሮጌ ቤት ስር እንደ ምስጥ የሚፈሉ እንጂ ኒያን ሁሉ የቤቱ ባለቤቶች የሚወልዷቸው ናቸው ብሎ ማመን ያስቸግራል። ሁሉም አይነ በሽተኞች፣ ሁሉም ፊታቸው በሙሉ አፍንጫ ብቻ እንደሆነ ሁሉ ነፍጥ የሚታይበት፣ ሁሉም እንዳልታጠበ የወተት ዕቃ ዝንብ የሰፈረባቸው፣ ሁሉም ሆዳቸው አካላታቸውን ጭምር እንደሚበላ ከወድ በቀር ሌላ አካል ጎልቶ የማይታይባቸው፣ ሁሉም እንደ ሕፃናት ከመጫወት እንደ ገመምተኛ መብላት ብቻ የሚያምራቸው፣ ሁሉም እውር ዕድል ከድሆች እንዲወለዱ ስላደረጋቸው ብቻ የሕፃናትን መብት ተነፍገው ገና ከመወለዳቸው በበሽታና በችጋር ወህኒ ኖረው እንዲያረጁ የተፈረደባቸው ናቸው። እንዲያ ባለው መንገድ ከቤት እናቶችና ከሕፃናቱ በቀር ብዙ ወንዶች አይታዩም። ሕፃናቱ አንዳንድ ቦታ በሳር ላይ ተኝተው፣ አንዳንድ ቦታ ተቀምጠው፣ አንዳንድ ቦታ እንደ መቃብር ሐውልት ዝም ብለው ቆመው ይታያሉ። እንዲሁም በአንዳንዱ ቤት በራፍ ከሰፈረባቸው ዝንብ ጋር እንደ ዶሮ ጫጩት እናቶቻቸውን መሃል እያደረጉ ከበው ሲንጫጩ የሚታዩ አሉ። እማ ማንፍሩ ይላል በአንዱ ቤት በራፍ እናታቸውን ከበው ከተቀመጡት ሕፃናት አንዱ በልቅሱ ዜማ።
ንፍሮ ይላሉ እህቶቹና ወንድሞቹ ዜማውን ተቀብለው። ቆዩ አልበሰለም አልኳችሁ እኮ። ቅጠሉም ኩበቱም እርጥብ ሆኖ እየጤሰ እሳቱ አልነድ ስላል አልበሰለም። እባካችሁ ትንሽ ቆዩ